ወይኔ አንተ ምን አድርገህ ነው ፍሬንድ? ድብርት ውስጥ ስለነበርኩኝ እሱ ከድብርቴ ስለሚያወጣኝ አንተ መናገር ትችላለህ? አፈቅራታለሁ። ማንን? ያን አንቺስ? ያንም እንደዛው ትፋቀራላችሁ ምናምን እና እንደዚህ ሊያናዳ አይገባም። እሺ ብናደድስ ምንም አታመጣም ማለት ምንድነው? አሁን አንተ የተናገረ ገባ እየተናገርኩ ነገር ለወደፊት እስኪ አንቺ ለምንድን ነው እንደዚህ የምታደርገኝ? እጄን እንትን አትበለው። እሺ እጄን እንትን አትበለው። አንዴ ዝም በይ በእናትሽ። እሺ እጄን እየሰማሁ ልቀቃት። አንተ ያገባም አትጩባት። ሲጀመር በጣም እንደዚህ መጮህ የለም እኮ። አትጩባት፣ ረጋ ብለህ አስረዳት። ጩባት ማለት ምንድን ነው? እሺ አትጩባት፣ በቃ ረጋ ብለህ ነው እንትን ማለት ያለብህ እንጂ እንደዚህ እየጮክ ነው ያ ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች እንዴት አላችሁ? እኔ በጣም ደህና ነኝ፣ ፈጣሪ ተመሰገነ ይሁን። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ የኔ ውዶች። ያው ዛሬ እየሳኩኝ እየተደሰትኩ ነው የመጣሁት። ቡታጅራ እንደሆንኩ ያው ትናንትና በተለቀቀው ቪዲዮ አይታችኋል። ከእናታችን ጋር ነበርን፣ ብዙ ነገር ተመክረናል። ከዛም በኋላ ደግሞ ቤት ውስጥ ብዙ ነገር አውርተውናል። ማዘርም ቢሆኑ ማለት በቃ ይሄ እጅ መስጠት እንደሌለብኝ ሁላ ሲመክሩኝ ነበረ። ማለት ከምትመጪ ይልቅ እዛ ሆነሽ በጀግንነት ብትወጪ ይሻል ነበር የተባልኩትና መምጣቴ ልክም ነው አይደለምም ነው ማለት ልክ የሆነበት ምክንያት መጥቼ ይሄን ነገር ሰምቼ እውነት ነው ለካ አዛሙኝ መጋፈጥ እችል ነበር ብዬ ነበር የተረዳሁት። ግን ደግሞ እንኳን መጣሁኝ ይሄን የመሰለ ምክር አግኝቻለሁ። ከዛ በኋላም ነው ደግሞ እንደዚህ ፈገግ ብዬ መጣሁላችሁ። ገና አይዲያዬን ሳልነግራችሁ ሐሳቤን ሳልነግራችሁ ነው ሁላሳቂ እየመጣ ያለው እንግዳ ይዤላችሁ መጥቻለሁኝ። አዲስ እንግዳ ነው፣ እኔ በደንብ አውቀዋለሁ። ቡታጅራ ብዙ ጊዜ ስመላለስ እንደነበረ ታውቃላችሁ። ከይፊ ጋር ሆነን ደግሞ በተደጋጋሚ አግኝተነው እናውቃለን ማለት ነው። ዲጄ ዴቭ ይባላል ስሙን ላስተዋወቃችሁ። ራሱንም ደግሞ በደንብ ያስተዋውቃል። ፈገግ ማለት ምክንያት ደግሞ በኋላ ራሱን ካስተዋወቀ በኋላ እኔ በደንብ አድርጌ አብራራላችኋለሁ ማለት ነው። ነገር ግን በተንኮሌም ሆነ በዚህ ሐሳቤ እንዳትናደዱብኝ። የማደርገው ነገር በሙሉ ኤፊን ለማናደድ ሲናደድ ደግሞ የሚያሳየውን ባህሪ የሚያሳየውን አክት እኔም እያየሁ እየሳኩኝ እናንተም እያያችሁ እንድትስቁ በማሰብ ነው ማለት ነውና በቃ ዛሬ ፈታ ብዬ እናንተንም ፈታ ላረጋችሁ ነው ሐሳቤ እና ፈታ እንደምትሉ ደግሞ አልጠራጠርም። ዲቪ መጀመሪያ ስምን ታስተዋውቃለህ? እሺ ስምን ተንበላችሁ። እሺ ሰላም ተወዳጆች እንዴት ናችሁ? እግዚአብሔር ይመስገን አለን። ያው ስሜ ዳዊት ይባላል ለማታውቁኝ። ያው ኤፍሬም የቅርብ ጓደኛው ነኝ፣ እንዲሁም የህያብ በቃ የቅርብ በዙሪያቸው ያለው ሰው ነኝ ማለት ነው። ዛሬ ኤፍሬምን ፕራንክ ለማድረግ ፕራንክ እናደርገዋለን። እንግዲህ ሀሳቡ የሷ ነው፣ የሁለታችሁ ነው። ምን መጀመር አርላ ዋናው አንቺ ነሽ፣ እኔ አይደለሁም። እንግዲህ ኤፍሬምን ዛሬ የሚያሳየንን ሪያክት እንግዲህ ለማየት እናንተም እንደጓጓችሁ ተስፋ እናደርጋለን። እሱን ፕራንክ እናደርገዋለን ማለት ነው። አብራችሁን ቆዩ እና እኔ ወዶሽ ምልላችሁ ፈልጌ ነው። ኤፊ እንደዛ አይነት ነገር በጣም ነው የሚያንጨርጭረው። ያው እሱ ብቻ አይደለም፣ የትኛውም ወንድ ፍቅረኛ ተብሎ ከሌላ ወንድ ጋር እንደዚህ መታየት ምናምን ነገር በቻልኩት አቅም ደግሞ የሆነ አክት ነገር አሳየዋለሁ፣ በደንብ ሊያሳምን የሚችል ነገር ማለት ነውና በዚህ ደግሞ ምንም እንዳትከፉብኝ እሺ። ፕራንክ ብቻ ለማድረግ ነው እንጂ ያው ጓደኛው ነው አውቀዋለሁ። ጀስት በቃና ትላንትና ተገናኝተን ነበረ ማታና ሶስታችንም አንድ ላይ ቁጭ ብለን እያወሩ ነበርና እዛው ቁጭ ብዬ ነው ይሄን አይዲያ ያሰብኩት እና ዛሬውን ጠዋት ናብሪኮ ብዬ ጎትቼ ይዤ ወጥቼ ከዛ አሁን ኤፊን እንግዲህ ለማንገብገብ ለማቃጠል ነው ቆርጬ የተነሳሁት። የማደርገው ነገር ምን መሰላችሁ? ከዴቭ ጋር ብዙ ጊዜ በውስጥ እናወራ ነበረ ኢንቦክስ ላይ
እና ይሄን ሁሉ ነገር አንተ አታውቅም። ነገር ግን ዛሬ እዚህ ቡታጅራ ስመጣ እሱም በቃ ይሄ ነገር ይፋ ይውጣ ብሎ እሱንም እንጥራውና ብሎ ነው ይሄን ሐሳብ ያመጣው። ስለዚህ በዛ ልንነግር ነው እና ይሄ ድብቅ እንትናችን ደግሞ ሪል እንዲሆን እፈልጋለሁ ነው የምለው። አይኑ በጣም ያናድዳል፣ በጣም ያቃጥላል። ነገር ግን እኔ የምፈልገው እናንተ ተዝናንታችሁ እኔም እንድዝናና ጭምር ነው። በእንደዚህ አይነት ነገር ባይሆን ደስ ይለኝ ነበር፣ ግን እቺን እድል መጠቀም አለብኝ ብዬ ነው። እሺ እንዳትከፉብኝ። ለማንኛውም መጀመሪያ ከመደወላችን በፊት ግን ምን እናደርጋለን መሰለ፣ አይከብድም ብዬ አላስብም ማለት በሌላ ነገርም እንዳትወስደው። ነገር ግን እሱን ለማናደድ ፕሊስ የቻልከውን ሁሉ አድርግልኝ። እሺ አረ ችግር የለውም። አያሳስብም። ያው ኤፍሬም በጣም እንደሚናደድ አውቃለሁ። አዎ እኔም አውቃለሁ። ነገር ግን ተናዶ የሆነ በዛው እንትን የሚል አይነት ሰው አይደለም። ፕራንክ ነው ብለን እንትን ካልነው በኋላ ሊመለስ ይችላል። እናስቆማለን። ቢናደድም እንግዲህ ጸብ እንዳይፈጠር ግን ተረጋጉ። ቀለል አድርገን ነው እናደርገዋለን። እንደዛ ያው ሲመጣ እንደ ፍቅረኛሞች ነው። እስኪ ያው የሆነ ብቻ እንትን ለምሳሌ እንዴት ብዬ ላስረዳ፣ ልክ በቴክስት እያወራን ቆይተን አሁን ግን እዚህ ጋር ወከል ስታገኝ የምታሳየው የሆነ አክት ነገር በደንብ ተነፋፈቅ አይነት ሰው። አዎ በቃ እንደዛ አድርጋ እሱን ለኔ ተይው አንተ ምን እያሰብክ ነው? ያው እሱን ለማናደድ አይደለ ቤተሰብ እዚህ ምንም አይሉም ብዬ አስባለሁ። እንግዲህ ጀስት ዘና እንዲሉ ነው እነሱም ኖርማል ነው። አይ ቀለል አድርገን ወይኔ ግን ከባድ ነገር ነው እውነት፣ በጣም ከባድ ነገር ነው። ከምታውቁት ሰው ውጪ ከምታውቁት ፍቅረኛ ውጪ የሆነ ሌላ ሰው እንደ እንትን ምናምን መነካካት ከባድ ነው። እንኳን እሱ ፊት እዚህ ብቻዬን ራሱ ሳስበው አስባችሁታል? ይሄ ደረቱን ምናምን እያልኩኝ ሳወራ በጣም ወጥራ አረጋውና ደረቴ በደንብ ወጥራው እንደምትጣውን ምናምን በደንብ አውጣው። እሺ እና እንደዛ አድርገን እንትን ለማለት እንሞክራለን። ቀለል አድርገን ያው ብዙም እንትን እንዳይናደድ አልነበረህማ ግን ባይዲያይ አረ ቆንጆ በዚህ ሀሳብ ምን ነው ጓደኛህን በጣም ለማቃጠል ቁርጠት ዘና እንዲሉ ቤተሰቦችም ዘና እንዲሉ ያው አንቺም ዘና እንድትይ ነው። በጣም መብሸቁንም አይቼ ይሄ ነገር በዚሁ ለማስቀጠል እንደውም እሞክራለሁኝ ማለት ነው። ጭራሽ መቆየቴ ምክንያት በማድረግ ነው። እንዴ ዝም ብዬማ አልመለስም። ወደ አዲስ አበባ ዝም ብለን ከምንመለስ ትንሽ ብሽቅ ምናምን ስናደርግ አሳውቂ ስለሆነ ችግር የለም። አንቺ ባልሽ በእኔ እንዳታሳብ በኋላ አንድ ላይ እንደሆነና ቤተሰቦች የሚያውቃሉ። ለክፋት አይደለም ይሄ ሀሳብ የታሰበው እነሱን ለማዝናናት ምን እነሱን በእነሱ ትራተበል እኛንም ለማዝናናት ጭምር ነው። ዘና ብለን ኤፍሬምም ተናዶ በጣም እንትን ብሎ ይሁን ዘሎ ምናምን ተፈተበት አስበሽዋል። ግን ሲመጣማ ኢማጂን የሆነ ቤስት ፍሬንድ ነው ኤፊ ባይዛዌ ቡታጅራስ ብዙ ጓደኞች አሉት። ከሱ አንዱ ደግሞ ዴቭ ነውና ልክ ጓደኛህን የምታምነውን ሰው ምናምን ነገር የሆነ በእንደዚህ አይነት ነገር እንትን ብሎ ሲገኝ በሪያሊቲው ስናስበው በጣም ያናድዳልና እሱም እንደዛ ነው የሚሆነው። ገባ እሱ ያንን ነገሮችን ደግሞ በደንብ ለመቋቋም ሞክር። እሺ አይ ኖርማል ነው። አረ ወዲያው ይመለሳል። ይሄን ያክል ተናዳጅ ሰውም አይደለም። ይሄ ይናደዳል፣ ወዲያው ደግሞ ይመለሳል እና እንደውለታ ይመለሳል። እሺ ወይ አባት የት ነህ? የት ነሽ አንቺ ራሱ? እኔማ ጉዳይ አለብኝና ቶሎ ፈልጌክ ነው። አሁን እንዳለ ከማን ጋር ነሽ? ብቻዬን ነኝ፣ ግን ቶሎ ና። እሺ ቆይ ብታደራኒ እናል ካንተ በላቃታለሁ አልሽ እኮ እንዴ። ከዚህ በላይ እንዴት ልውቃት? በደም ሸምድጀታለሁ ሁላ። ቶሎ ና። አካከልሽና አዎ ይሻላል። ሁላ ካንተ በላይ ነው ማቃት። እሺ ካንተ በላይ ነው ማቃት። አካከልሽና ረቡታጀራ እና በቃ አዲስ አበባ እንመለሳ። አዎ ቢሆን ደስ ይለኛል፣ ግን ቶሎ ና። እሺ ቶሎ ና፣ በእናትህ ለቁም ነገር ነው። ቶሎ በል። እሺ የት ነሽ? እዚህ አስተዳደሩ ጋር። ኦኬ ከማዘር ጋር ቪዲዮ ሰራንበት። አዎ መጣሽ። ቶሎ በል። እሺ ፍጠን። ጉዱን አላውቅ እያቢ በዚህ አጋጣሚ ማለት ነው የምር በጣም ማለት በጣም የምታምሩ በጣም የምትወደዱ የምር ፍቅራችሁ በጣም ማለት ይሆናል የሚገባ አይነት ፍቅር አለ አይደል? በጣም የምትወደዱ ሰዎች ናችሁ፣ ልጆች ናችሁ፣ ጥንዶች ናችሁ። የምር ገና ልጆች ናችሁ። ደግሞ
እና የሆነ ቪዲዮ መቻል አይ ቲንክ መሰለኝ በሁለታችሁ መሀል ሁለት ወንዶች ዳኒና ያ ማን ነው ናስቲ ግጠምልኝ እንዴ አይደለም የምር እንደዚህ መሆን የለበትም እና አብሶ እነዚህ ልጆች እየሰሙኝ ከሆነ እርግጠኛ ነኝ ይሰሙኛል በእነዚህ ልጆች ህይወት ውስጥ ባትገቡና የምር ቀጣይ እንደዚህ አይነት ቪዲዮ ካየው እኔ ራሱ ልመጣ እችላለሁ ገብታችኋል እና እንደዚህ አይነት ነገር ውስጥ ባትገቡ ደስ ይለኛል የምር እግዚአብሔር እንግዲህ መጨረሻችሁን ያሳምርልኝ የእናንተንም በዚህ አጋጣሚ በጣም ነው የምታምሩት በእውነት እና ደግሞ ያው ጓደኛዬ ኤፍሬም እንዳንቺ አይነት ጥሩ ሰው መልካም ሴት የምር በጣም ጥሩ ሰው ነሽ እግዚአብሔርን ያ እሱም በጣም ጥሩ ሰው ነው ጓደኛ ካደልሽ እኔ ይሄ ላይ በደንብ ታውቃለህ እንዳንቺ አይነት ሴት ስላገኘ በጣም እንደ ጓደኛ ደስ ይለኛል በእውነት ኤፍሬም በጣም እድለኛ ሰው በጣም አንቺም እድለኛ ነሽ እኔም እድለኛ ነኝ ሁለታችሁም እድለኞች ናችሁ እውነት ነው ዲቢ እና ትንሽ እንጠብቀዋ ምን ትሄድበት ቦታ የለህም የለም ዛሬ ያው እናንተ ፍሪና ፍሪ ቤት ዛሬ ትንሽ እንጠብቀው ነው على مساكنك أنت له بس زنبل ቆምኩ ምንም እኮ እየጠበቅኩ ነው መሀል ዝም ብዬ መንገድ ላይ እንደዚህ ከምቆም ልደገፍ ይሻላል ብዬ ነው ደገፍ ትንሽ ወገቧን እንዳይማት እሺ በሰላም ነው ከወንድ ጋር ሆነሽ የጠረሽ ችግር አለ ከወንድ ጋር ብሆን ችግር አለ ሁሌ ካንተ ጋር ነው መሆን ያለብኝ ኦኬ ሁሌ ካንተ ጋር ብቻ ነው ማለት ነው መሆን ያለብኝ አዎ ከኔ ጋር ብቻ ነው መሆን ያለብሽ ኦኬ ጓደኛክ ነው ሰላምም ምንም አላልኩም ግን አይ ምን ታረጋለህ ከሚስቴ ጋር ከትላንትና ማታ ተገናኝተን ሰላም ነበርና ማታ እኮ አብረን ነበርን እሺ እኮ ሰላም ዳና ለምን የጠራሽኝ ነው እንጃ እሱን ሊያወራ የሚፈልገው ነገር አለ ግን እኔ ከማወራው ይልቅ እሱ ያወራ ምንድን ነው አንቺ ተወረሽ አይ ጀምረና እንቀጥላለን ስለከፈለከኝ ተጠራችሁኝ ለምንድን ነው እኮ ፈልገና እሺ ብቻዬን ነኝ አላልሽ ብቻዬን ነበር እና ታዲያ ምን ያደርጋል አንተ ከመምጣት በፊት እሱን ጠራው ከወንድ ጋር መሆን ይሄን ያናደደ ኧረ በጣም ማለት ያስገርማልና ያስቃል ምኑ በጣም ያስቃል ያስገርማል ምኑ ከወንድ ጋር መሆንሽ ነው ኦኬ ከኔ ውጪ ሌላ ወንድ ጋር ትታይኝ ነው መስላ ብቻዬን ነኝ ብለሽኝ ነው አይ ብቻዬን ነኝ ከዛ ታንተ በኋላ ጠራውክ ምን ያደርጋል እሱ ምን ነው እሺ እንደዚህ ያናደደ ምንድነው ኤፍሬም ምንም እኮ የሚያናድድ ነገር የለም። ምንም እኮ ወደ ጉዳይ እንኳን ምንም አልገባልህም።
እና በቃ የኔን ቤተሰቦች ደግሞ ቤተሰብ በሙሉ እንዲያውቁ ስለምፈልግም ጭምር ነው አብይ ኮን ይዤ የመጣሁት። ምንድነው የሚያውቁት? አንተ የምታውቀውን ነገር እነሱም እንዲያውቁ ፈልጋለሁ። እነሱ የሚያውቁትን ነገር አንተም እንድታውቅ ፈልጋለሁ። ምኑ? ብዙ ነገር አለ ገባ ያልነገርኩ ነገር ግን ያው ቀን እየጠበቅኩኝ ነበርና ዛሬ ብታጀራ በመምጣቴ በዛው ልንገር ብዬ ነው እዚሁ በመሆኔ ማለት ነው። እና በቃ የኔን ቤተሰቦች ደግሞ ቤተሰብ በሙሉ እንዲያውቁ ስለምፈልግም ጭምር ነው አብይ ኮን ይዤ የመጣሁት። ምንድነው የሚያውቁት? አንተ የምታውቀውን ነገር እነሱም እንዲያውቁ ፈልጋለሁ። እነሱ የሚያውቁትን ነገር አንተም እንድታውቅ ፈልጋለሁ። ምኑ? ብዙ ነገር አለ ገባ ያልነገርኩ ነገር ግን ያው ቀን እየጠበቅኩኝ ነበርና ዛሬ ብታጀራ በመምጣቴ በዛው ልንገር ብዬ ነው እዚሁ በመሆኔ ማለት ነው። ምንድነው የምነግርህ? ምንድነው ዴቪዬ ነገር አንተ ዴቪዬ? እሺ ምን ዴቪዬ ነው ያልሽው? እሺ ዴቭ የመጨመሩ ነው ይሄን ያክል እንትን የሚለ አይ ዴቪዬ ያልሽ ኤፋ ችግር የለውም እኮ ምን እስኪ ንገሪው። ዴቭ ዝም በል አንዴ። ያው ዴቭ ነው አይደል አንተ የምትለው ነው። እናወራበት መንገድ እናወራለን እኮ እናወራለን። ዝም በል ምንድነው እንጂ ቀጥይልኝ። ዴቪዬ ነው ያልሽው? ያ ዴቪዬ አሪፍ ላይ ነች። ቀጥይበት። ችግር አለው። ማንኛውም ሰው እንደማቆላመጥ ታውቃለህ። እኔ ጭራሽ ከወንድ ጋር ሆነሽ መምጣቴ ሳይቀር ዴቪዬ እና ምንድነው ይሄን ያክል ደግሞ ምንም ያናድድ ነገር የለውም። ምንድነው ያናድደው? ወደ ጉዳይ ሳንገባ በፊት ምን ሆነ ነው ኤፍሬም እንደዚህ የምትለው? ኤፍሬም? አዎ ኤፍሬም ስም አይደለም እንዴ? ዴቪዬ ኤፍሬም ስም ነው። እያካበድከው ነው ነገሩን። ኤፍሬም ማለት ትታወቃላችሁ? እንዴት አንተዋወቅም? ተዋወቃለን ማለት መታወቅ ስለ የኔ ጓደኛ እንደሆነች ነው አንተ የምታውቀው አይደል? አዎ እኮ በሌላ መንገድ ትታወቃላችሁ ነው ጥያቄ። አንዱን ነገር ልንገር እያወራሁት ነው አይደል? እኔ አይደለም አንተም አዳምጥ። እኔ እያወራሁት ነው። ለምን ዝም አትይም? ተረጋጋ መጀመሪያ ተረጋጋና ያስጨርሰኝ። እኔ መጀመሪያ አስጨርሰኝ። ኤፍሬም ተረጋጋ እስኪ መጀመሪያና እና የምትነግረኝ እንደዚህ ከማለት ነው። ይኸውልህ አትጩባ። ሲጀመር በጣም እንደዚህ መጮህ የለም እኮ አትጩባት። ረጋ ብለህ አስረዳት። ጩባት ማለት ምንድነው? እሺ አትጩባት። በቃ ረጋ ብለህ ነው እንትን ማለት ያለብህ እንጂ እንደዚህ እየጮክ ነው። ያ እሺ ቀጥሉ ልስማሽ። ባይዘው ጓደኛ አቋሙ በጣም ደስ ይላል። የማ የዴቪዬ የሱ ነው የዴቪዬ ያ የዴቭ ለዛ ነው ጀነን የምትለው አይደለም? አይ ጥሩ አድርጋ እኔ እኮ ባለፈው ሻይ ቡና እያልን ምናምን ቂጥ ገጥማችሁ ታወራላችሁ። የዛን ቀን ራሱ መጠርጠር ነበረብኝ። ጓደኛ ካደል እንዴ ምንድነው ይሄን ያክል እንትን የምትለው? ቆይ አንተ መጀመሪያ ወደ ጉዳይ ሳልገባ በፊት ይሄን ያክል ምንም ያንገበገበ ቀጥይ። እሺ ጉዳይ ከቻልክ እንደዚህ በቃ ደስ የሚል ደረት ቢኖር ደረት ሰፋ ቢል ገባ አይደል? ደረቴ ስላልሰፋ ምቻ አንቺ ላይ ችግር ያመጣል። ያ ደረት ሰፋ አይ እንደ ወንድ ልጅ ስፖርት መስራት ደግሞ ጥሩ ነው። በቃ ወንድ ልጅ ስትሆን ምን አገባ አንተ? እኔ በሰራ ምን አገባ ምናምን ሳይሆን እንደ ወንድ እየነገረህ ነው ያለው። እኔም ደግሞ እንደማጠሳው እየነገርኩ ነው ያለው ትላንተ ገባ? ምን ማለት ነው ማለት ተለ ምንድነው የምነግርህ? ያው እንደማቀሳው ልምከር ብዬ ነው ገባ? ምናልባት አልማከርም ካልኩስ ያው እንግዲህ እንደዚሁ ብቻ እንደሆንክ ልትኖር ማለት ሁሉም ሴት እንደዚህ አይነት ወንድ ትወዳለች። ሄሎ ኧረ ቆይ እደውልልሻለሁ። በእናትሽ እደውልልሻለሁ። ቆይ እኔ እነግርሻለሁ። ቀጥይሽ። ምንድነው የምነግርኝ? ማናት? ምን አገባሽ? ያገባሻል? አያገባኝም እኮ ቀጥያ። ምንድነው የምነግርኝ? አይ ነገር በቃ ያለውና እኔና ዴቭ በቃ ብቻ አጠቃላይ እኔና ዴቭ ከዚህ በፊት እናወራ ነበር በኢንቦክስ እና እዚህ ስንመጣ ደግሞ ይሄን ጉዳይ ለአንተ ልንነግርህ እኔም ብዙ ጊዜ አዲስ አበባ እያለሁ ልነግርህ ነበር ገባህ? ግን እዚሁ እሱ ባለበት ብነግርህ ማለት እስኪ ዝም በይ አንቺ። ከቻልኩ እሱ ጋር እዚሁ ብቀር ደስ ይለኛል። ምንድነው አንተ ንገረኝ ዴቭ። ምንድነው ያው እንደነገረች ነው። ሌላ አዲስ ነገር ያላችሁ ነገር አለ እኮ እንደነገረች ነው። ዝም በይ አንዴ። እያወራሁት ነው አይደል? እኔ እኮ ምንድነው እኔ ነክል እንደዚህ ልትጮህ ምናምን ነገር ይኸውልሽ፣ እውነቱ ልንገርሽ አንጨርጭሮኛል ከወንድ ጋር ስላየሁሽ እኮ በቃ መናዘዴ ያለ ነው ግድ ነው። ቀጥል አንተ። ያው እንደነገረች ነው። ኢንቦክስ ላይ እናወራ ነበረ ከዚህ በፊት በቃ ምንም እኮ ሲጀመር ምንም እኮ እንደዚህ የሚያናድ ነገር የለውም። ይፈል በቃ ምንም ሲጀመር ይሄን ክልናት አትናዘድ። በቃ ያለውን ነገር ቴንክ ዩ በጣም ቴንክ ዩ። እንደዚህ ሁሌ ደግሞ ነጭ ቲሸርት ልብስ ጠበቅ ያሉ ነገሮችን ለመስጠት
ያው ደረት ምናምን ስፖርት በነገራችን በጣም ነው የምሰራው። በቃ እኔም በቅርቡ ልጀምር ስለሆነ አንድ ላይ ነው ወይ አብረን እንሰራለን። ግድ ነው እና እንደዚህ ሊያናዳ አይገባም። እሺ ኤፍሬም ብናደድስ ምንም አታመጣማ ማለት ምንድነው? አሁን አንተ የተናገረ ገባ እየተናገርኩ ነገር ለወደፊት እስኪ አንቺ ለምንድን ነው እንደዚህ የምታደርገኝ? እጄን እንትን አትበለው። እሺ እጄን እንትን አትበለው። አንድ ዝም በይ በእናትሽ። ልቀቃት አንተ ያገባህ ህያብ ታዳምጪኛለሽ? ምንድነው አንድ ያገባህ ማለት ንገሪኛው ለወደፊት በጣም ምንድነው ልነግርህ? እሺ እድሜን ከጨረስኩ በኋላ አንድ ዝም በል እኮ አትጩባት። ለወደፊት ተቀምጠኝ መጀመሪያ ለወደፊት እድሜን ጨርሼ ከምነግርህ አሁን ብነግርህ ይሻላል። ምንድነው የምነግርኝ? እሺ በቃ ከሱ ጋር ያለኝን ነገር ነገርኩህ፣ አለቀ። እድሜን ጨርሰ የምነግርህ ነገር እድሜህን ጨርሼ ያንተን እድሜ ጨርሼ እንዲህ ነበር እኮ ብዬ ዋሽቼ በጣም ብዙ ጊዜ ከተቃጠለ በኋላ ከምነግርህ አሁን ብነግርህ ይሻላል። በቃ እንደውም በጣም ልታመሰግነኝ ነው የሚገባው። ምንድነው የምነግርኝ? ቀጥይ። ይሄው በቃ አሁን ይነገርኩን አለቀ። በግልጽ አማርኛ ንገሪኝ። ኤፍሬም አትጩባት አልኩህ እኮ አሁን አትጩህባት። ህያብ መናገር አትችይም። አንተ ዝም በል። አንዴ ላውራ። መናገር አትችይም። ነገርኩህ ከዚህ በላይ በግልጽ አማርኛ ንገሪኝ። ግልጽ አድርጊልኝ። እኔና እሱ የፍቅር ወሬዎችን በቴክስት እናወራ ነበር። በቃ እሺ እንኳን አወራሽ። ምንድነው አንተ እንደዚህ አሁን እያደረገ ያለው? ቅድም ነግሬሻለሁ። በጣም አንጨርጭሮኛል ከወንድ ጋር ስላየሁሽ። ማነው? ምንድነው? የኔ ጓደኛዬ ነው። እንደውም ጓደኛ ስለሆነ እንደዚህ ልትቀናበት አይገባም ነበር። ደስ ሊል ነበር የሚገባው። የቅርብ ጓደኛ እንደመሆኔ መጠን ማለት ነው። በአጠቃላይ እሱ ጓደኛ ነው። ይሄን ያክል ልትቀናበት አይገባም። በቃ እንደሚወደኝ ነው የተናገረው እንጂ ለምንም የተናገረው ነገር የለም አይደል? ለምን የመጣሽው? ብታጀራ እዚህ የመጣሽው ለምንድን ነው? እሱን ለማግኘት። ኦኬ እረፍት ፈልገሽ አይደለም ማለት ነው? እረፍት ፈልጌ አይደለም፣ ድብርት ውስጥ ስለነበርኩኝ እሱ ከድብርቴ ስለሚያወጣኝ። አንተ መናገር ትችላለህ? አፈቅራታለሁ። ማንን? ህያብ። አንቺስ? ያኔም እንደዛው ነው። ትፋቀራላችሁ ምናምን? ስሜቱ እንደሱ ነው? ልክ ነው። ታስቀናላችሁ በጣም። እናቃለን። የት ነህ? ለምንድን ነው ትተን የምትሄደው? ይኸው ጥርግ ይበል። አስረግጠሻል። ጥርግ ይበል። ወይኔ ጉድ! አንተ ምን ላድርግልህ ነው? ኤፍሬም ምን ላድርግልህ ነው? ወይኔ ጉድ! ምንድን ነው? ወይኔ ሳር ውስጥ መግባት አልወድም። አንተ ወይኔ ተጋደሉ ልጆቹ። አንተ ፕራንክ ነው ኤፍሬም። ፕራንክ ነው ወይ? አንቺ አስገድለሽ ነበር። በዱላው አንገለተና እንዴ? ፕራንክ ነው። ያማን ፕራንክ ነው። ሳር ውስጥ አስገባኝ። ምን አይነቱ ልጅ ነው? በጌታ ሲያስጠላ። ለአንቺ ስለዚህ ማገን ሳር ውስጥ አስገባኝ። እኔ አልወድም ሳር። ኑጡ መጀመሪያ እዚህ ኖ ፕራንክ ነው አልኩ። መጀመሪያ ና ወደዚህ ወደ ሳሩና ከሳሩ ውጡ። ወይኔ ጉዴ! እሺ እንጨቱን ጣለው። በፈጣሪስ ፕራንክ ነው ተባልታ አንተ አባት ፕራንክ ነው አጣለው ነው። እሺ ዱላውን ንገሪኝ። አንቺ ምንድን ነው? ፕራንክ ነው። ስለዚህ ምን የምን ፕራንክ ነው እንደዚህ መለጣጣፍ? የትኛው ፕራንክ ነው እንደዚህ? ማርያም እንትን ለማለት የፈጠርኩት ነገር ነው። የፈጠርኩት ነገር ነው። ምንድን ነው? እኔ ታውቃለህ ወንድ ጋር ምናምን እንደዚህ ማድረግ አልችልበትም፣ ግን ፕራንክ አንተ እንድትናደልክ እንደዚህ እንድትሆን ማለት ስለፈለክ ነው። ልጁ ምን ውስጥ ነው ይዘው የገባው? እንደዚህ ነው። ምን ችግር አለው እንደዚህ አይነት ፕራንክ ብትሆን ማለት? በፈጣሪስ አልሆነም። ለምን ደግሞ ነው? እሺ ጣለው መጀመሪያ እንዳሰብረኝ በዚህ። ኧረ አባት ምን ነው ፕራንክ እንተባልካ እንዴ? ምንድን ነው እንደዚህ የምትሆነው አንተ? ኧረ ኤፍሬም ጉዴ! ኤፍሬም አንተ ወይ ጄፍ ኮላክ ምንድን ነው መሰልከው? እኔማ ሱሪዬን እንዳለ እንትኖች ይዘውታል። ወይ
እሺ አሁን ሂጅ ራሴ በቃ አረጋጋዋለሁ። በቃ Oh,